የፈለገ ሰው ከዳር መሆን መብቱ ነው፣ እኛ ግን ከልባችን እየሰራን መሃል ላይ ነን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በዚህ ንግግራቸው በሚገርም መልኩ ለአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ኢቶሪክ አልበም ዳስ ጣል አንሳው ሙዚቃ የቀጠለ ምላሻቸውን ሰጥተዋል። እነ ኢቲቪ ግን ጠቅላይ ሚኒስትሩ ይህን የተናገሩበትን መድረክ ሲያስተላልፉ ከቴዲ አፍሮ ጋር በተያያዘ ያወሩትን ሐሳብ ቆርጠውታል። በሰፊው እናየዋለን። የትግራይ ሲኖዶስ አክሱምን ቅድስት ከተማ ብሎ መሰየሙን ተከትሎ ይህንኑ የሚያሳዩ ህጎችንም እያወጣ መሆኑ ተሰምቷል። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የፈለገ ሰው ከዳር መሆን መብቱ ነው፣ እኛ ግን ከልባችን እየሰራን መሃል ላይ ነን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በዚህ ንግግራቸው በሚገርም መልኩ ለአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ኢቶሪክ አልበም ዳስ ጣል አንሳው ሙዚቃ የቀጠለ ምላሻቸውን ሰጥተዋል። ጠቅላይ ሚኒስትር አብይ የፈለገ ሰው ዳር መቆም መብቱ ነው፣ እኛ ግን መሃል ላይ ነን ሲሉ ቀጥታ የአርቲስቱን ሙዚቃ ርዕስ እየጠቀሱ የተናገሩት ሐሙስ ሚያዝያ 29 ቀን 2018 ዓ.ም በአዲስ አበባ ሳይንስ ሙዚየም በተካሄደ አንድ ስነ ስርዓት ላይ ነው። የዚህ ስነ ስርዓት መሪ ቃል የሚዲያ እመርታ ለትርክት ግንባታ የሚል ሲሆን በመላው አገሪቱ የሚገኙ የመንግስትና የግል መገናኛ ብዙሃን ዋና ስራ አስኪያጆችን ጨምሮ በተለያየ እርከን ያሉ አመራሮች ተገኝተው ነበር። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ ምንጮቻችን መረዳት እንደቻልነው በዚህ የሚዲያ አመራሮች መድረክ ላይ ጠቅላይ ሚኒስትር አብይ አህመድ እንደሚገኙ ቢታወቅም ጠቅላይ ሚኒስትሩ የቴዎድሮስ ካሳሁን ቴዲ አፍሮ ሙዚቃ ርዕስን ጠቅሰው ከመተቸታቸው በተጨማሪ የመርሃ ግብር መዛነፍ የታየበት መድረክም ሆኗል። እንደሰማነው ከሆነ ጠቅላይ ሚኒስትር አብይ በዚሁ መድረክ ላይ ሲገኙ የሚባለውን ሰምተው ከዚያም ወደ መድረኩ ወጥተው ከመንግስት የኮሙኒኬሽን አገልግሎት ሚኒስትሯ እናታለም መለሰ ፓናሊስትነት የሚነሳላ ቸውን ጥያቄዎች መልሰው መድረኩን ተሰናብተው ይሄዳሉ የሚል መርሃ ግብር ነበር የነበረው። ጠቅላይ ሚኒስትር አብይ የኮሙኒኬሽን አገልግሎት ሚኒስትሯ እናታለም መለሰ ወዳሉበት መድረክ ተጋብዘው ሲወጡ በድንገት ከሁለትዮሽ ውይይት ታዳሚው እንዲጠይቀኝ ነው የምፈልገው አሉ። ይህም እናታለም መለሰን ጨምሮ መደናገርን ፈጥሮ ነበር። ከታዳሚዎችም ለመጠየቅ ተዘጋጅቶ የመጣ አልነበረም። ጠቅላይ ሚኒስትር አብይ በድንገት ይህን ያደረጉት ከጋዜጠኞች ጋር የፊት ለፊት ጥያቄና መልስን ማድረግ ይፈራሉ ስለሚባሉ ትችቱን ለማስተባበል ይሁን አይሁን አልታወቀም። ነገር ግን መድረኩ እሳቸው ባሉት ቅርጽ እንዲቀጥል ሆነ። በዚሁ ጠቅላይ ሚኒስትር አብይ አህመድ በተገኙበት መድረክ ላይ ሌላው ያልተጠበቀው ነገር ስለ ቴዲ አፍሮ ኢቶሪክ አልበም ዳስ ጣል አንሳው ሙዚቃ የተናገሩት ነው። ከተሳታፊዎቹ የቲቪ ምንጮቻችን እንደሰማነው ጠቅላይ ሚኒስትሩን በዚሁ የቴዲ አፍሮ ሙዚቃ ጉዳይ ላይ እንዲያወሩ የተነሳላቸው ጥያቄ የለም። በተዘዋዋሪ መንገድም ወደዚሁ ሙዚቃ የሚያመሩ ጥያቄዎችም ከታዳሚዎቹ አልተነሳላቸው። ጥያቄ ያነሱት ሁሉም የሚዲያ አመራር ተሳታፊዎች ሙሉ ለሙሉ ጥያቄያቸው ያተኮረው ከሙያዊ ስራዎቻቸው ጋር ብቻ ነበር። ነገር ግን ጠቅላይ ሚኒስትር አብይ መንግስታቸው ስለሰራቸው የኢኮኖሚና የመሰረተ ልማት ስራዎች ሲያወሩ እኛ ዓለም የመሰከረውና የሚመሰክርለት ጥረትና እንቅስቃሴ ውስጥ ያለነው፣ በዚህ ሂደት ውስጥ ዳር ላይ ሆነናል ያለ ካለ ዳር መሆን መብቱ ነው፣ እኛ ግን ከልባችን እየሰራን መሃል ላይ ነን ሲሉ ተናግረዋል። ይህ የጠቅላይ ሚኒስትሩ ንግግር በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር ለሚለው የቴዎድሮስ ካሳሁን ዳስ ጣል ሙዚቃ የመሃል ስንኞች ምላሽና ትችት መሳይ ነገር የተናገሩበት መሆኑ ግልጽ ነው። በዚሁ ጊዜም ከታዳሚዎቹ መካከል ድንግርግር ያላቸው እንዳሉም ሰምተናል። ጠቅላይ ሚኒስትሩ ከተነሱላቸው ጥያቄዎች ውጭ ሄደው የተናገሩት ንግግር ነው ታዳሚዎቹን ያደነጋገረው። ነገር ግን ይህ የሚዲያ መርታ ለትርክት ግንባታ በሚል የተካሄደው መድረክ በሁሉም የመንግስትና ለመንግስት ቅርበት ባላቸው መገናኛ ብዙሃን ሲተላለፍ ጠቅላይ ሚኒስትር አብይ ከቴዲ አፍሮ ሙዚቃ ጋር በተያያዘ የተናገሩት ይህ ንግግር ተቆርጦ እንዲወጣ መደረጉን መረዳት ይችላል። ጉዳዩን ያስረዱን የኢትዮጵያ ቴሌቪዥን ምንጮቻችን ከቴዲ አፍሮ ዳስ ጣል ሙዚቃ ጋር በተያያዘ ጠቅላይ ሚኒስትሩ ያነሱት ትችት መሳይ ሐሳብ እንዲቆረጥ የተደረገው በማን ትዕዛዝ እንደሆነ አልነገሩንም። ነገር ግን የቴዎድሮስ ካሳሁን ቴዲ አፍሮ ኢቶሪክ አልበም ከአልበሙም ዳስ ጣል አንሳው ሙዚቃ በቀጠለ ሁኔታ የመንግስት ዋነኛ ጉዳይ
መሆኑን ያሳየ ነው። ከሰሞኑ በተለያዩ የአገሪቱ ክፍሎች እየተደረጉ ባሉ የምርጫ ቀስቀሳዎች ወቅትም የብልጽግና ፓርቲ ምርጫ ቀስቃሾች የአርቲስቱን ስም በግልጽ እየጠሩ ጭምር ሲያወግዙና የድሮ ስርዓት ናፋቂ እንደሆነ ይጠቁማሉ ያሏቸውን አገላለጾች እየተጠቀሙ ሲያወግዙት ተደምጠዋል። ራሳቸው ጠቅላይ ሚኒስትር አብይ አልበሙ ከመውጣቱ ከጥቂት ሰዓታት በፊት የአሰላ የንፋስ ኃይል ማመንጫን ሲያስመርቁ ባደረጉት ንግግር የብልጽግና ጉዟችን በደም መሰረት የጸና ስለሆነ በትንንሽ ጩኸቶች አይደናቀፍም፣ እንቅፋቶቻችንን እንደ ጉቶ እንነቅላለን ሲሉ ቅድመ አልበም ውግዘት አድርሰው ነበር። አልበሙ ከወጣ ከ3 ቀናት በኋላ በአንድ የሪዞርትና ሎጅ ምርቃት ላይ የቴዎድሮስ ካሳሁን ቴዲ አፍሮን ሙዚቃ እንደ ቁራ ጩኸት እንደሆነ የሚጠቁም ንግግርን አድርገዋል። ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናከር ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነው አይለውም። ሙከራህ ምንድነው አይለውም። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ፈጥሮ ተሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ምንም ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን። ጩኸቱን ለቅሶ ለቁራዎች እንተዋለን። የመንግስታቸው ደጋፊዎች ደግሞ አልበሙ ከመውጣቱ በፊትም ሆነ በኋላ በአርቲስቱ ላይ እስካሁን ድረስ በፌስቡክም በዩቲዩብም በቲክቶክና ባገኙት ሚዲያ ላይ ትችትንና ዘለፋን በማካሄድ ተጠምደዋል። ከባለስልጣናት ደግሞ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በቅርቡ የአስተዳደራቸውን የ9 ወር የስራ አፈጻጸም በገመገመ መድረክ ላይ አርቲስቱ ለገጣፎ ሲሄድ ዳር አይደለም ሌላው ግን ዳር ወጣ እያለ ይዘፍናል ብለው ግልጽ የመናገር ያክል ትርጉም ያለውን ንግግር ሲያሰሙ ተደምጠዋል። እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንደ ለገጣፎ። ጨዋታው ግልጽ ነው። እኔ ካላወካሁት የሚል ነው። ሁለተኛ ሆድ ማስባስ በቀላሉ ይሄንን ህዝብ ይቻላል እያሉ ህዝቡ ነቅቶ የደረሰበት ደረጃ ላይ ያልደረሱ እንደሆኑ ነው የሚያሳይ። በጥቅሉ ሲታይም ብልጽግና ፓርቲ የሚመራው መንግስት የቴዲ አፍሮ አዲሱ አልበምን ሊገነባ ያሰበውን መንግስታዊ ትርክትን ሊደረምስ እንደሚችል አንድ ተቀናቃኝ አደገኛ ኃይልና መንግስትን የተዳፈረ ስራ አድርጎ ያየው ይመስላል። ያስተሳስበውም ይመስላል ራሱ አርቲስቱ እያለ በዙሪያው ያሉ ግለሰቦችን በማሰርና በመክሰስ መንግስት የተጠመደው። መጀመሪያ አካባቢ የአርቲስቱን ምክትል ስራ አስኪያጅና የቅርብ ወዳጁ የታሰሩ ሲሆን ከቀናት በፊት ደግሞ የአልበሙን የሽፋን ስዕል የሰራው ወጣት ታስሯል። ከታሳሪዎቹ መካከል የቴዲ አፍሮ ስቱዲዮ ተሰብሮ መዘረፉን፣ ጥበቃዎቹ መደብደባቸውን የተናገሩም አሉ። የሚገርመው ግን የታሰሩት ግለሰቦች ያንዳንዶቹ ክስ ከአደንዛዥ እጽ ዝውውርና ያልተፈቀደ የጦር መሳሪያን ከመያዝ ጋር የተያዘ መሆኑ መሰማቱ ነው። በዚህ ጊዜ የቴዲ አፍሮን አዲሱን ሙዚቃዎች ህዝብ በተሰበሰበባቸው መዝናኛ ስፍራዎች መስማት ጭምር ቅጣት የሚያስከትል እንደሆነ ይነገራል። የትግራይ ሲኖዶስ አክሱምን ቅድስት ከተማ ብሎ መሰየሙን ተከትሎ ይህንኑ የሚያሳዩ ህጎችን እያወጣ መሆኑ ተሰማም። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ባደረገው ጉባኤ የጥንታዊቷ አክሱም መጠሪያ ቅድስት አክሱም ጽዮን ከተማ እንዲሆን መወሰኑን ከቀናት በፊት አስታውቆ ነበር። ቤተክርስቲያኗ ይህንን ውሳኔ ተከትሎ በከተማዋ እንደ መጠጥና ጫት ሽያጭ ያሉ ተግባራት ላይ ክልከላ እንዲጣል እንደምትፈልግ እንዲሁም የቅድስና ምልክት እንድታሳይ የሚያደርጉ ህጎችን እያወጣች መሆኑን ገልጻለች። ውሳኔው ይፋ ከተደረገ ሚያዝያ 28 ቀን 2018 ዓ.ም አንስቶ ከተማዋ በአጠቃላይ ቅድስት ተብላ እንደምትጠራ የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ዋና ጻፊ ብፁዕ አቡነ አረጋዊ ተናግረዋል። አክሱም ከዚህ ቀደም ያላት ክብር እንዳለ ሆኖ በጠቅላላው ቅድስት ከተማ እንድትባል የሚያስችል ጥናት ቀርቦ ውሳኔው እንደተላለፈም ገልጸዋል። አክሱም ከተማ ቅድስት ከተማ በሚል በተለምዶ ትጠራ እንደነበር ጠቅሰው የአሁኑ ውሳኔ መጠሪያዋን ህጋዊ እንደሚያደርገው አስረድተዋል። አክሱም ህገ ልቦና፣ ህገ ኦሪት፣ ህገ ወንጌልን ጠብቃ የኖረች የረጅም ዓመት የክርስትና ደሴት ስለሆነች ቅድስት
መሆኗን ብፁዕ አቡነ አረጋዊ አስረድተዋል። ብዙ መንበረ ታቦት ጽዮናት፣ መንበረ ጽላት፣ መንበረ ሳምራ፣ መንበረ ብዙ ቅዱሳን ስለሆነች ያላት ክብር እንዳለ ሆኖ ካሁን በኋላ ደግሞ ከተማዋን ጠቅላላ ቅድስት የሚያስብላት ተጠንቶ ያለው ግብዓት ቀርቧል በማለት አብራርተዋል። ከተማዋ በዚህ ዘመን ያላትን ቅድስና ቀጣዩ ትውልድ ይዞ እንዲሄድ በሚል አጠቃላይ ከተማዋ ቅድስት ተብላ እንድትጠራ የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ መወሰኑንም አክለዋል። የትግራይ ጦርነትን ተከትሎ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለዩት አባቶች የተመሰረተው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ እንደተናገሩት አክሱም በአጠቃላይ ቅድስት ከተማ እንድትባል በመወሰኑ ምክንያት መጠጥና ጫትን የመሳሰሉት ላይ ሙሉ በሙሉ ክልከላ ለመጣል ከሚመለከታቸው አካላት ጋር ንግግር እያደረጉ ነው። ለሆቴሎችም ስነ ስርዓት የሚወጣበት ህግ እያወጣን ነው። ከተማይቷ ቅድስት ከተባለች የቅድስና ስራ ሊሰራ ይገባል። ጠቅላላ ከተማዋ የቅድስና ምልክት እንድታሳይ የሚያደርጉ ህጎችም እያወጣን ነው ብሏል። የከተማዋን ጥንታዊ ታሪክ፣ ማንነቷን፣ ክብሯን ዓለም እንዲያውቀው ማድረግም ዓላማቸው መሆኑን አክለዋል። አሁን ላይ ከተማዋ ለቅድስና የሚበቁ ነገሮች ማድረግ ስላለባት ቤተክርስቲያኒቷን፣ ህዝቧንና ምዕመኗን በደንብ እንዲያስተምሩም ተናግረዋል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን አክሱም ቅድስት ከተማ እንድትባል ውሳኔውን ያሳለፈው በከተማዋ የሚገኙ የእስልምና ሃይማኖት ተከታዮች ጋር በተያያዘ ውዝግብ በድጋሚ በተስተዋለበት ወቅት እንደሆነ ተነግሯል። በከተማዋ የሚገኙ መስጊዶች ከሚያዝያ መጀመሪያ አንስቶ የስግደት ስነ ስርዓታቸው መስተጓጎሉ ተገልጿል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሚያዝያ 7 ቀን 2018 ባወጣው መግለጫ በአክሱም ከተማ የሚገኙ ሙስሊሞች ድብደባ እንደተፈጸመባቸውና የመስጊድ ንብረቶች በጸጥታ ኃይሎች በተወሰደ እርምጃ ጉዳት እንደደረሰባቸው ማስታወቁ ነበር። ከዚህ ቀደምም በከተማዋ የእስልምና ሃይማኖት ተከታዮች የመስጊድ ግንባታና የሴት ሙስሊም ተማሪዎች ሃይማኖታዊ አለባበስ ጋር በተያዙ ውዝግቦች ተስተውለው ነበር ተብሏል። ይህንን ተከትሎ ከተማዋን ቅድስት ብሎ መሰየም በሙስሊም ነዋሪዎች ዘንድ ሊፈጠር የሚችለው ቅሬታ አሊያም ቅራኔ ስለመኖሩ የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ተጠይቀዋል። ዋና ጸሐፊው ከአክሱም ህብረተሰብ ጋር በሰላም በፍቅር የሚኖሩ ወንድማማቾች ናቸው፣ የተለየ ሐሳብ ይኖራቸዋል ብዬ በግሌ አላምንም ሲሉ መልሰዋል። አክሱም ቅድስትነቷን፣ ታላቅነቷን፣ ጥንታዊነቷንና ቅርስነቷን በማመን የሁለቱ ሃይማኖት ተከታዮች ማህበራዊ መስተጋብር እንዳላቸው ጠቅሰው ቅድስት በመባሏ የተለየ ድጋፍ ይሰጣሉ እንጂ የሚቃወሙት ነገር ይኖራል ብዬ አላስብም። ካለ ግን ከሙስሊም ህብረተሰቡ ጋር መነጋገር ይቻላል በማለት አስረድተዋል። ከአንደኛው ክፍለ ዘመን አንስቶ እስከ 9ኛው ክፍለ ዘመን ድረስ የአክሱም ስርወ መንግስት ዋና ከተማ የነበረችው ጥንታዊቷ አክሱም የአክሱም ጽዮን ቅድስት ማርያም ቤተክርስቲያን መገኛ ናት። በ4ኛው ክፍለ ዘመን በንጉስ ኢዛና ዘመን እንደተመሰረተች ታሪክ የሚመሰክርላት የአክሱም ጽዮን ቅድስት ማርያም ቤተክርስቲያን የብሉይ ኪዳን ታቦት መገኛ መሆኗም ይታመናል። አክሱም ከተማ ከ1700 ዓመታት በላይ ማስቆጠራቸው የሚነገርላቸው የአክሱም ሐውልቶች መገኛም ናት። ኢትዮጵያ በተባበሩት መንግስታት የትምህርት፣ የሳይንስ፣ የባህል ድርጅት ዩኔስኮ ካስመዘገበቻቸው ቅርሶች መካከል የአክሱም ሐውልት ተጠቃሽ ነው። የአክሱም ሰው ሰራሽ አርኪኦሎጂ ስፍራም በዚህ መዝገብ ውስጥ ተካቷል። ይህ ስፍራ የሰው ልጅ የፈጠራ ውጤት እንዲሁም ወሳኝ የታሪክ ምዕራፍን የሚወክል ተብሏል። የኢትዮጵያ ጥንታዊ መዲና አክሱም የኃያል መንግስታት ዋና ከተማ፣ የሃይማኖት ማዕከል እንዲሁም ጥናታዊ ሃይማኖታዊ መንግስትን በአፍሪካ ውስጥ የመሰረተች ተብላ በተመራማሪዎች ትጠቀሳለች። የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ አክሱምን ቅድስት ከተማ ብሎ ከመሰየም በተጨማሪ አጼ ዮሐንስን የክብር ሰማዕትነት እንዲሰጣቸው መወሰኑንም ዋናው ጸሐፊው ተናግረዋል። አጼ ዮሐንስ ለሀገራቸው አንድነት እንዲሁም አብያተ ክርስቲያናትን በማሰራት ለሀገሪቱ ትልቅ ውለታ መዋላቸውን የሚገልጹት ዋና ጸሐፊው በሰማዕትነት ስላረፉ ቤተክርስቲያን ልታስባቸውና ልትዘክራቸው ይገባልም ብለዋል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ያስተላለፋቸው አጠቃላይ ውሳኔዎች 12 ሲሆኑ በኢየሩሳሌም ገዳማት የሚያገለግሉ የትግራይ ተወላጅ የሆኑ መነኮሳት ጉዳይ በዚህ ከተካተቱት አንደኛው እንደሆነ ተናግረዋል። የትግራይ ተወላጆች በመሆናቸው ብቻ ከመኖሪያ ቤታቸው፣ ከደሞዛቸው፣ ከሚቀድሱበት አገልግሎታቸው ለ6 ዓመታት ታግደዋል ያሉት ብፁዕ አቡነ አረጋዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ለዚህ መፍትሄ እንዲሰጥም አሳስበዋል። ከኢትዮ ፍሮንት የዛሬው ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ